ኢትዮጵያን አቅም ተአምራዊ ነው። አንዳንዱ የሌላውን ሐሳብ ሲሰማ የሚያስደነግጠውን ሐሳብ ተቀብሎ ከማስተናገድ አንፃር የታጠቀው ወገን የሚያራምደውን አስተሳሰብ አልተንጸባረቁም ለማለት አይቻልም። ሁሉ ጊዜም አሸናፊው ወደ ቤተ መንግስት ይገባል፣ ተሸናፊው ደግሞ ወደ ግዞት ይወረወራል። የኢትዮጵያ ሀገራዊ ምክክር በኢትዮጵያ ብቻ ተወስኖ የሚያልቅ ሳይሆን ለጎረቤትም ተርፎ ልክ እንደ አባይ ውሃ በተመካካሪዎች ዘንድስ ያለው መንፈስ ኢትዮጵያውያን ይሄንን ምዕራፍ መሻገር አለብን የሚለው በእልህ መያዝ አለባቸው። የተቋሙ ነፃነት እንደዚሁም ገለልተኝነት በአንድ ወይም በሌላ መልኩ የራሳቸው አጀንዳ አይኖራቸውም አይባልም። በውጪ ምን ሰማቸው ነገሮች አሉ። አሁን የተቀሩቱ ባለው ህገ መንግስት ባሉት ህግጋትና ድንጋጌዎች ሊፈቱ የማይችሉቱ ናቸው። ምክክሩን ለማወክ ስፖይል ለማድረግ የሚጥሩ አካላት አሉ። የኢትዮጵያን ችግሮች ሁሉ በዛሬው ሂደት ይፈታሉ ማለት አይደለም። የተወሰነ ምዕራፍ ላይ ደርሰን ይሄንን ባህል አድርገን ነው የኢትዮጵያን ችግሮች የምንፈታው የሚለውን እሳቤ ይዘን አሁን በውጪ ምን ሰማቸው ነገሮች አሉና እንደው በእናንተ በኩል ምን ምዕራፍ ላይ ይገኛል? ሂደቱስ ምን ይመስላል ከሚለውን ጀምር። አሁን እንግዲህ ጉባኤው ይፋ የሆነው በሐምሌ 8 ነው። ብዙ ሰው የሚመስለው በዛን ዕለት ነው ጉባኤው ሲጀመር ከዚያ በኋላ በሚቀጥለው ጊዜ ነው ምክክሩ የሚጀመረው ይመስለዋል። ነገር ግን ምክክር ተብሎ የተጀመረው የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን ጀምሮ በይፋ የዛሬ 4 ዓመት ከተወሰኑ ወራት በፊት እንግዲህ የመጀመሪያዎቹን ስራዎቹን ለመስራት የተሳታፊዎች ልየታ ማለትም እንዴት ነው ኢትዮጵያውያን በሙሉ እንግዲህ 120 ወይም 20 ሚሊዮን በላይ የሆነ ህዝብ በዚህ ሂደት ውስጥ ሁላችንም ልንሳተፍ አንችልም። ስለዚህ በተወካዮች አማካይነት ይሄንን ለማሳተፍ የተለያዩ የማህበረሰብ ክፍሎች ከየት ነው የምንጀምረው? ከመሰረቱ የጀመርነው ከወረዳ ነው። ምክንያት አለው። ምክንያቱም በወረዳ ውስጥ የተለያዩ የማህበረሰብ ክፍሎችን እናገኛለን። አርብቶ አደር፣ አርሶ አደሩን፣ ከፊል አርብቶ አደርና ከፊል አርሶ አደር የሆነውን የሀገር ሽማግሌዎችን፣ ሴቶችን፣ ወጣቶችን፣ አካለ ጉዳተኞችን እንደዚሁም በሀገራችን ውስጥ በተከሰቱ መገፋፋቶችና ግጭቶች ሰለባ የሆኑ ተፈናቃዮች አሉ። ሌሎች ደግሞ በባህላዊ ምክንያት ግፉአን የሆኑ የማህበረሰብ ክፍሎች አሉ። እነዚህን በሙሉ ወጣቶች ኢትዮጵያ የወጣቶች ሀገር ናት ብዙ ጊዜ እንላለን። እንዴት ነው እነዚህን ሁሉ በሂደቱ ውስጥ ሊሳተፉ የሚችሉት? የተለያዩ ተዋንያን አሉት የሀገራዊ ምክክር በባህሪው የፖለቲካ ፓርቲዎች፣ ልሂቃን፣ ተጽዕኖ ፈጣሪዎች፣ የሀገር ሽማግሌዎች እንደዚሁም በውጪ የሚኖሩ ኢትዮጵያውያን ኢትዮጵያን በልባቸው ይዘው በአእምራቸው ይዘው በተለያየ መልኩ ተጽዕኖ አላቸው፣ በበጎም በክፉም ማለት ነው። አሁን እሱን ለመዘርዘር ሳይሆን ምንድነው እነዚህን ወገኖች በሙሉ ለማሰባሰብ እንዴት ነው የሚቻለው? እንዴትስ ነው በሂደቱ ውስጥ ቀናኢ የሆነ ሁሉም ድምፁ የሚሰማበት የአንዱም ድምፅ የማይገለልበት አሳታፊ አካታች የሆነ ሂደት የሚፈጠረው የሚለውን ለመስራት ስነ ዘይቤዎችን አስቀምጠናል። አዋጁም ይሄንን ለኮሚሽኑ ይሰጣል። ስለዚህ በዚህ መሰረት የተለያዩ የማህበረሰብ ክፍሎች እንዲሳተፉ ሆነዋል ማለት ነው። በተሳታፊ ልየታው የኢትዮጵያ ሀገራዊ ምክክር ኮሚሽን ገለልተኛ አካል ስለሆነ እርስ በርሳቸው ነው የሚመረጡት። የተለያዩቱ የማህበረሰብ ክፍሎች በዚህ ሂደት ውስጥ የማህበረሰባቸውን ሐሳብ፣ እሳቤ፣ ጭንቀት፣ ፍላጎት ለመወከል መገኘት ይኖርባቸዋል ማለት ነው። እዚህ ላይ
እንግዲህ ረጅም ጊዜ ወስደዋል። ምክንያቱም ሀገራችን በጣም ሰፊ ናት። ከስፋቷም በላይ ደግሞ አንዳንድ አካባቢዎች አስቸጋሪ የሆኑበት ሁኔታ አለ። እነዚህን በሙሉ አሳትፈናል። በዚህ ተሳትፎ ውስጥ ምክክር አለ። ማን ነው የሚበጀው በዚህ ሂደት ውስጥ የሚወክለኝ የሚለው ራሱ ምክክር ይጠይቃል። ስለዚህ ዛሬ አይደለም ምክክር የተጀመረው፣ በዚያን እለት ነው፣ በዚያን ጊዜ ነው። ከዛ በኋላ አጀንዳ የማሰባሰብ ሂደት ውስጥ ገብተናል። ተሳታፊዎችን እየለየነ አጀንዳ ማሰባሰቡ በምን መልኩ ይኩን ቀጥታ ከተሳታፊዎቹ በውጪ ካሉት የዲያስፖራ በውጭ ሀገር የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን ይሄ ደግሞ ወደ ውጭ መጓዝን ይጠይቃል። ዓለምን በሙሉ ተበታትነው የሚኖሩ ኢትዮጵያውያንን በሙሉ ማዳረስ ባይቻልም የተቻለውን ያክል ተአምኔታ ያለው አካሄድ ለመሄድ በሰሜን አሜሪካ፣ በካናዳ፣ በአውሮፓ፣ በመካከለኛው ምስራቅ፣ በአፍሪካ ሂደቶቹ ተከናውነዋል ማለት ነው። ስለዚህ በኢትዮጵያውያን በኩል ሁሉም በአንድ ወይም በሌላ መልኩ የተሳተፉበት ሂደት ነው። አጀንዳዎቹ ከተሰባሰቡ በኋላ ደግሞ አጀንዳዎቹ በጣም ብዙ ናቸው። በማወቅም ባለማወቅም ሀገራዊ አጀንዳ ሊሆኑ የሚችሉትንም የማይችሉትንም ሰው አስረክበዋል፣ አምጥተዋል። ነገር ግን ምንድን ነው የሚፈለገው? የኢትዮጵያ ሀገራዊ ምክክር ኮሚሽን ኃላፊነቱ እነዛን አጀንዳዎች መለየት፣ መቅረጽ ስራ ይጠበቅበት ነበረ። እንግዲህ ከተለዩ በኋላ ስለሆነ አሁን የምናወራው እኛ ብቻ አይደለንም እንደ ኮሚሽን ይሄን ስራ መስራት ያለብን። ከሰራነ በኋላ ለአማካሪ አካል አለ የኮሚሽኑ ማለት ነው። ለነሱም ማሳየት፣ ሀሳብ እንዲሰጡበት ማድረግ፣ ሀሳቦቹን ማሰባሰብ፣ የተለያዩ የማህበረሰብ ክፍሎችን እንደገና ወደ እነሱ ተመልሶ ኬዶ እንዲሳተፉበትና ይሄንን ይሄ ቀርቷል ይሄም ያስፈልጋል የሚሉትን እሳቢዎች የማካተት ስራ ተሰርቷል። የሃይማኖት መሪዎች፣ ምሁራን፣ ወጣቶች፣ ሴቶች ማለትም ሲቪል ማህበረሰቡ እንዳለ ሰራተኛው ወዘተረፈ። ይሄ ከተሰራ በኋላ እነዚህ አጀንዳዎች እንግዲህ አሁን የትኞቹ ናቸው ለጉባኤ የሚቀርቡቱ? ለጉባኤ የምናቀርበው አሁን ባሉን ህግጋት፣ አሁን ባሉን ድንጋጌዎች፣ አሁን ባለው ህገ መንግስት ጭምር ልንፈታ ማንችላቸውን ችግሮች ያዘሉ አጀንዳዎችን ብቻ ነው። ሌሎች አጀንዳዎች አሁን ባሉት ህግጋት ሊፈቱ የሚችሉቱ አሁን ባለው ህገ መንግስትም ጭምርና ድንጋጌዎች ሊፈቱ የሚችሉቱ ለመንግስት መተላለፍ ይኖርባቸዋል። ስለዚህ ይሄንን ለመንግስት አካላትም እንደዚሁ እንዲያውቁ ሀሳብ እንዲሰጡበት ተደርጎ እዚህ ደረጃ ላይ ደርሰናል ማለት ነው። ይሄ ወሳኝ ምዕራፍ ነው። ይህንን ወሳኝ ምዕራፍ በክልሎች የሚፈቱትን ካወጣነ በኋላ በከተሞቹ በፌደራል ከተሞች የሚፈቱትን አጀንዳዎች ለይተን የምንሰጣቸው ለመንግስት አስረክበን በመንግስት በኩል መፍትሄ የሚያገኙ በክልሎች በኩል መፍትሄ የሚያገኙ እነዛን ከለየና በኋላ አሁን የተቀሩቱ ባለው ህገ መንግስት ባሉት ህግጋትና ድንጋጌዎች ሊፈቱ የማይችሉቱ ናቸው። እነዚህ ለዘመናት የቆዩ ችግሮች ሊሆኑ ይችላሉ፣ አሁናዊ ችግሮች ሊሆኑ ይችላሉ፣ በመሀል ተንከባለው የመጡ ችግሮችም ሊሆኑ ይችላሉ፣ ያዘሉቱ ማለት ነው። እነዚህን እንዴት ነው በተሳለጠ መልኩ ለምክክር ማቅረብ የሚቻለው? ይሄ በ10 ቡድን በ50 የ50 ቡድኖቹ ወደ 80 ይሆናሉ። ከዚያም በኋላ ወደ 250 የሚሆኑቱ ደግሞ 16 ቡድኖች ሊሆኑ ይችላሉ።
ስለዚህ የመጀመሪያው የ10 ቡድኖቹ የትውውቅ ሀሳብን የማቅረብ አጀንዳዎቹን በነሱ ዙሪያ የመመካከር፣ የመነጋገር፣ የመተዋወቅ ሂደት ነው። የመደማመጥም ሂደት ነው። አሁን ከዛ በላይ ሲሆን ወደ በዚህ አስተምህሮት ውስጥ ያለፉ ምሁራን በሚያስቀምጡት ልክ የሚያለያዩን ነገሮች ጎላ ቢሉ የሚወጡበት መድረኮች አሉ። እነዛ ደረጃ ላይ ደርሰናል ማለት ነው። እነዛ ደረጃዎች ላይ ስንደርስ ደግሞ ፋታ ሰጥቶ በጣም ልዩነት ባለባቸው ጫፍና ጫፍ የያዙ ሀሳቦች እና ጭንቀቶች፣ ተስፋዎች እንበላቸው እንዴት ነው ለማቀራረብ የሚቻለው? እዚህ አሁን እየተሰራ ያለው እዚህ ሂደት ላይ ነን ማለት ነው። ይሄ ለሀገራዊ ምክክር ስራው በጣም ወሳኝ ምዕራፍ ነው። ኢትዮጵያውያን በጣም የካበተ የታሪክ የልምድ ችግሮችን በጋራ የመፍታት ባህሎች አሉ። ነገር ግን በየአካባቢያችን የተወሰኑ ስለሆኑ አሁን አንድ ላይ ስንመጣ ያንን ሁሉ አቅም ይዘን ነው የምንገባው። ሰዎች ምናልባት እንዴት ይቻላል ወደሚል ሊሄዱ ይችላሉ። ነገር ግን የሚቻለው የኢትዮጵያውያን አቅም ተአምራዊ ነው። ሀገርን አስቀድመው መጻኢ ዕድላቸውን በዚህ ጉዞ ውስጥ ትልቅ ተስፋን ለማረጋገጥ ኢትዮጵያን ከድህነት ለማውጣት ከግጭት ለማውጣት የሰከነ ሰላማዊ የሆነ አገር ይዞ ለመቀጠልና ለሚቀጥሉት ትውልዶች ደግሞ ይሄንን አሳልፎ አሸጋግሮ ለመስጠት የሚደረግ ጥረት ነው ማለት ነው ምክክሩ። ስለዚህ ኃላፊነትን ይጠይቃል። መስከንና ቅን በሆነ ልቦና መነጋገርን አንዳንድ የተሳሳተ ግንዛቤዎች አሉን። የተሳሳቱ በጣም በርካታ እነዛን የምናስታርቅበት የምናስማማበት ለሀገር